አንድን ነገር ጀምሮ ማስቀጠል ለብዙዎቻችን የሚከብደን ነገር ነው። በተለይ አዲስ ዘመን ለውጥ በሚመጣበት ጊዜ ብዙዎቻችን እቅዶችን እናወጣለን፣ እንጽፋለን፣ ለሰዎችም እንናገራለን። እንደዚህና እንደዚያ አደርጋለሁኝ ብለን አዋጅ እናስነግራለን። ከዛ ግን 2-3 ወር ካለፈ በኋላ ብዙዎቻችን አንቀጥልበትም፣ እንተዋዋለን፣ እንደውም እንረሳዋለን። ዛሬ የምንነጋገርበት ርዕስ ስለ ጽናት ወይንም ኮንሲስተንሲ ነው። አብራችሁን እንድትቆዩ በትህትና እጋብዛችኋለሁ። ጽናት ማለት ምን ማለት ነው? ጽናት ማለት ወለም ዘለም ሳንል አንድን ነገር በቋሚነት ማድረግ ማለት ነው። ብዙ ጊዜ ጽናት የሌለው ሰው ምን አይነት ባህሪ አለው ብለን ብንመለከት 5 ነገሮችን እንመለከታለን። ጽናት የሌለው ሰው የሚጎድለው ሰው አንደኛ እቅዶቹን በጣም ቶሎ የሚቀይር ሰው ነው። ይህም ደግሞ ያለውን ጉልበትና ሪሶርሶች በየአቅጣጫው እንዲባክን ያደርገዋል። በሁለተኛ ደረጃ ጽናት የሚጎድለው ሰው ብዙ ጊዜ ድርጊቶችን የሚያደርገው ነገሮችን የሚያደርገው በሙድ ነው ወይንም በስሜት ነው። ከተሰማው ያደርገዋል፣ ካልተሰማው የራሱ ጉዳይ ብሎ ይተዋል። ስለዚህ ስሜት ደግሞ ተቀያያሪ ነገር ስለሆነ በጽናትና በቋሚነት የጀመረውን ነገር አያስቀጥልም። ሶስተኛ ጽናት የሚጎድለው ሰው ወጥ የሆነ የኑሮ ዘይቤ የለውም። ብዙ ጊዜ የሚተኛበት ሰዓት ተለዋዋጭ ነው። በገንዘብ አጠቃቀሙ ላይ እንደፈለገ ነው። በጊዜ ማኔጅመንቱ ላይ፣ በጊዜ አጠቃቀሙ ላይ እንደፈለገ ነው። መቼ እንደሚጸልይም ራሱ ማያውቀውም። ወጥ የሆኑ ሩቲኖች የለውም እና ብዙ ጊዜ እንዲሁ በኬዋስ ውስጥ በቃ በሆነ ቀውጢ በሚመስል ህይወት ውስጥ የሚመላለስ ሰው ጽናት የለው። አራተኛው ጽናት የሚጎድለው ሰው የትልቅ የሆነ የታይም ማኔጅመንት ችግር አለበት። ከሄደው ጋር ተነስቶ ሊሄድ ይችላል። ልካችሁት አይመጣም። ለምን? በዛው ሌሎች ጉዳዮች ውስጥ ያልታሰበ ፕላን ያልተደረገ ነገር ውስጥ ገብቶ እናንተ የላካችሁትንም ነገር ኮምፕሊትሊ ረስቶት ሊሆን ይችላል። አምስተኛው ደግሞ በጣም የፕሮክራስቲኔሽን ወይንም ነገሮች ይደርሳል የማለት ዝንባሌ ያበዛል። እንደዚህ ጽናት የሌለው ሰው ጽናት እንዳይኖረን ሊያደርጉን ከሚችሉት ዋነኛው አንዱ ነገር ከአቅማችን በላይ ኮሚትመንት ውስጥ ስንገባ ነው። ከአቅም በላይ ኃላፊነቶችን ስንሸከም በጣም ያስቸግራል። ሁሉንም ጥራት ባለው ሁኔታ በቋሚነት በጽናት ለማስቀጠል አንችልም። በተለይ አንዳንዱ ጉዳይ እኛ ምንም ለዛ ነገር ፓሽኑ ሳይኖረን እንዲሁ በሰዎች ተገፍተን ተገደን አይነት ነገር የገባንበት ከሆነ በተለይ ኮንሲስተንሲ አይኖረንም። በዛ ነገር ላይ ስንችል እናደርገዋለን፣ ሳንችል አናደርገውም። ብዙ ፍቅሩ ለዛ ጉዳይ ውስጣችን ስለሌለ በቃ በውጭ ግፊት ከሌለ በስተቀር አንቀጥልበትም። ጽናት ያላቸው ሰዎች ደግሞ በጣም በኮንሲስተንሲ ሁል ጊዜ የሚመላለሱ ሰዎች ባህሪስ ምን ይመስላል ብለን ጥቂት ነጥቦችን እንመለከታለን። የመጀመሪያው ጽናት ያለው ሰው በፈተና ጊዜም ይጸናል። ቻሌንጆች ይመጣሉ። ይሄ ጽናት ያለው ሰው ግን ቻሌንጆቹን እነዚህ ተግዳሮት ሆነው በፊቱ የሚቆሙትን ነገሮች በድል አሸንፎ ይቀጥላል ማለት ነው። ለምሳሌ ከመጽሐፍ ቅዱስ ላይ ብንመለከት ትንቢተ ዳንኤል 6:10 ላይ ሄዳችሁ ሙሉን ማንበብ ትችላላችሁ። በዛን ጊዜ በዳንኤል ላይ የቀኑ ሰዎች ጸሎት እንዳይጸለይ ብለው ንጉሱን ህዝቡን እንዲከለከል ባደረጉ ጊዜ ዳንኤል ደግሞ ልምዱ ነበረው። በቀን 3 ጊዜ መስኮቱን ከፍቶ ወደ ኢየሩሳሌም ተንበርክኮ ይጸልያል። ይሄንን ልምዱን አላቆመም። ሊያውም ያው የሚጸልይ ሰው ከተያዘ ለአንበሳ ጉድጓድ ውስጥ ይጣላል ተብሎ ነበር እና ዳንኤል ግን ወዲያው ነው ይሄ ህግ እንደወጣ ወዲያው ወደ ቤቱ ሄዶ መስኮቱንም እንኳን ሳይዘጋ ሳይደበቅ ጸሎቱን ቀጠለ። በዛ ምክንያት የደረሰበትን ያው ማንበብ ትችላላችሁ። እዛ ላይ ምንድነው የምንመለከተው? ይሄ በጣም ሪስኪ ነገር ነው። ሊሞት ይችላል፣ ለአንበሳ ጉድጓድ ሊጣል ይችላል። ግን ቻሌንጅም ቢመጣ የሚያደርገውን ነገር አላስተወውም።
ብዙዎቻችን ግን ትንሿ እንቅፋት ትበቃናለች። የጀመርነውን ነገር አደርጋለሁ ያልነውን ነገር በጽናት ላለመቀጠል ትንሽ ወይ ጉንፋን ቢይዘን ስፖርት ሰራለሁ ይሄን ያህል ቀን በሳምንት ብለን ካወጣን ጉንፋኑ ከያዘን በቃ የዓመቱ እቅድ ሁሉ ልንተወው እንችላለን። ለጉንፋኑ እስኪተወን ብቻ ሳይሆን ከዛ በኋላ ነገሩ ሁሉ ሊረሳ ይችላል። እና ጽናትን ግን የሚለማመድ ሰው በፈተናም የሚጸና ሰው ነው። ሁለተኛ ጽናት ያለው ሰው በስሜት ሳይሆን የሚንቀሳቀሰው በዲሲፕሊን ነው። ምክንያቱም ቅድምም እንደተናገርኩት ስሜታችን በጣም ተቀያያሪ ነው። ልንደገፍበት አንችልም። ዛሬ ሞቅ ሊለው ይችላል፣ ነገ ሊበርደው ይችላል። ስለዚህ በስሜት ሳይሆን መከተል ያለብን ስሜታችንን ሳይሆን እቅዳችንን ነው። እቅዳችንን ስንከተል ደግሞ በዲሲፕሊን የምንኖር ሰዎች ነን ማለት ነው። ኤርምያስ 17:9 ላይ ስለ ሰው ልብ የሚናገር ቃል አለ። ምን ይላል? የሰው ልብ ከሁሉ ይልቅ ተንኮለኛ ነው ይላል። እና ወደድንም ጠላንም ይሄ እውነት ነው። ስለዚህ ልባችን፣ ስሜታችን እንደውም በቃ አርፈህ ትተኸው ነገር ዓለሙን ጥቅልል ብለህ ተኛ ብሎ ነው የሚመክረን። የምንሰማው ከሆነ ምንም አይነት ቁም ነገር አንሰራም ማለት ነው በህይወታችን። ሶስተኛ ጽናት ያለው ሰው ቢወድቅም እንኳን ነገሮች እንደፈለገው ባይሄዱለትም እና ቢወድቅም እንኳን ተነስቶ መንገዱን ይቀጥላል። አቧራውን አራግፎ ካቆመበት ይቀጥላል። ምክንያቱም አንዳንድ ጊዜ ቻሌንጆች ሲመጡ ምንም ማድረግ አንችልም። ሁሉን ነገር የሚያስጥሉን አይነት ቻሌንጆች ሊመጡብን ይችላሉ ወደ ህይወታችን። ግን ያ ቻሌንጅ ሲያልፍ እኛ ከወደቅንበት ነገሩን ከጣልነው ቦታ አንስተን መቀጠል ነው እንጂ አንዴ ተበላሽቷል፣ አንዴ ድሮፕ አውት አድርጌያለሁ እንደገና መመለስ አያስፈልግም ብለን ጊዜያችንን ማባከን የለብንም። ስለዚህ እስከ መጨረሻው ይቅርብኝ ብለን መሰረዝ የለብንም። አራተኛው ነጥብ ጽናት ያለው ሰው ራሱን ይገዛል። ሰልፍ ኮንትሮል አለው። ስለዚህ ሰዎች ስለሄዱ ተከትሎ አብሮ አይሄድም። ሰዎች እንዲህ አይነት ነገር ድንገተኛ በቃ ነገር ስላደረጉ እሱም ተነስቶ ነገር ዓለሙን ጥሎ አይሄድም። ራሱን የመግዛት ችሎታ አለው፣ ልምድ አለው። አምስተኛው ጽናት ያለው ሰው ዋናው ነገር ላይ ያተኮረ ነው። በህይወታችን ፕራዮሪቲ የሰጠነው ጉዳይ ምንድን ነው? ስለዚህ ትኩረታችን ዋናው ነገር ላይ ይሆናል ጽናት ያለን ሰው ስንሆን እንጂ ጥቃቅኑንም ነገር ትኩረታችንን ክፍልፍል እንዲያደርግብን አንፈቅድም ማለት ነው። ስለዚህ እንዴት ነው እኛ ጽናታችንን ማሳደግ የምንችለው? ወይ ደግሞ ምንም ከሌለን ጭራሽ ጽናት የሚባል ነገር እንዴት ነው ይሄንን ነገር ማዳበር የምንችለው ብለን ጥቂት ነጥቦችን እናይና የዛሬውን እዚህ ላይ እንጨርሳለን። የመጀመሪያው በትንሹ እንጀምር። አዲስ ዓመት ስለመጣ 30 ትልልቅ እቅዶች ማውጣት አይጠበቅብንም። በትንሽ ነገር እንጀምር። ወይ 2 ወይ 3 ነገሮችን፣ አንድም ነገር እንኳን ቢሆን በጣም ዋነኛ ነው፣ ይሄ ነው ፕራዮሪቲ የምንለው፣ እዛ ላይ ማተኮርና በትንሽ መጀመር ጥሩ ነው። ለምሳሌ የጸሎት ህይወታችንን ለማሳደግ ቢሆን፣ ትምህርት ቤት ለመግባት ቢሆን፣ የሆነ አዲስ ትምህርት ለመማር ቢሆን፣ ወይ ደግሞ ስፖርት ለመስራት ቢሆን በጣም ክሊር የሆነ ይሁን። መቼ ነው ይሄ ነገር የሚደረገው? ለራሳችን ቀን ወስነንለት፣ ጊዜና ሰዓት ወስነንለት ወስነን መጀመር። እንዲሁ በደፈናው አይሁን። ድፍንፍን ያለ እቅድ ብዙ ጊዜ አይሳካም ስለማይሳካ። ሁለተኛው ነጥብ ደግሞ አካውንተብል የሚያደርጉንን ሰዎች መፈለግና እርዳታቸውን መጠየቅ። ተጠያቂ የሚሆኑ ለምሳሌ በየጊዜው ቼክ የሚያደርጉን ደውለውም ቢሆን ወይ ሲያገኙን እያደረክ ነው ይሄንን ነገር፣ ይሄንን አሳይመንት ለአንድ ውድ ጓደኛ ወይ ለትዳር አጋር ሊረዱን የሚችሉ ስለኛ ኬር ለሚያደርጉ ሰዎች እንዲከታተሉን ማድረግ። ምክንያቱም አንዳንድ ጊዜ ነገሩ አዲስ ሲሆንብን ልምድ እስኪሆን ድረስ ያታግለናል። ስለዚህ ሰው ግን ሲያስታውሰን እንደሚጠይቁን ካወቅን ሞር ሲሪየስሊ ወስደነው ያንን ነገር ላይ የመጽናታችን ይጨምራል። ይሄ የመጽናታችን ሁኔታ ይጨምርልናል። ሶስተኛ አዲሱን ልምድ ከአንድ አሮጌ ልምድ ጋር ለማያያዝ መሞከር። ይሄ ሃቢት ስታኪንግ ይባላል። እና ልምድ ካለን ለምሳሌ ሁል ጊዜ ጠዋት ስነሳ ነው ምጸልየው ብል ኦኬ፣ ይሄ ነገር ልምድ ሆኗል፣ የታወቀ ነው። ሁል ጊዜ ጠዋት ተነስቼ ጸልያለሁ።
አሁን የቸገረኝ መጽሐፍ ቅዱሴን የቱ ጋ ነው ማንበብ ያለብኝ የሚለው ነው። ስለዚህ ይሄ ልምድ ከሆነው ጠዋት ተነስቶ መጸለይ ጋር ከሱ ጋር ልክ ጸሎቴን ስጨርስ መጽሐፍ ቅዱሴን ደግሞ አንስቼ ሁለቱን ሀቢቶች ሁለቱን አዲስ ነገሮች ሳያይዝ የአዲሱ ልምድ በቃ ሁልጊዜ የመሆን ሩቲን የመሆኑ ይጨምራል። ይሄ ለተለያዩ ነገሮች ሊሰራ ይችላል። ለስፖርት ብንለው መጽሐፍ ማንበብ እንጀምራለን ብለን ከሆነ እቅድ ያወጣ ነው ከአንድ ሁልጊዜ ከምናደርገው ነገር ጋር ማያያዝ። ቤት ውስጥ ስፖርት ሰራለሁ ከሆነ ልክ የሆነ የምናየው የቲቪ ሾው ሁሌ ካለ በዛ ሰዓት ያንን ሾው እያየን ስፖርታችንን ለመስራት አብሮ ብናያይዘው ጥሩ ነው እና ይሄ ይሰራል። ለብዙ ሰዎች የሚሰራ ነገር ነው። አራተኛው ደግሞ አዲሱን ነገር አዲስ ያወጣነውን እቅድ የምናደርግበትን ዋነኛ ምክንያት ጥርት አድርገን ማየት መቻል አለብን። ለምንድን ነው why am I doing ይሄን ነገር? ስለዚህ ይሄ why am I doing this? ስፖርቱን ምሰራው ለምንድን ነው? ምንድን ነው ዋናው ሪዝን? እና የመጨረሻውን ውጤት ክሊርሊ ካየነውና ጥቅሙ ላይ ሁልጊዜ ማተኮር ከቻልን በጽናት ያንን ድርጊት የማድረጋችን ቻንስ ይጨምራል ማለት ነው። ስለዚህ እሱን በጥራት ለማየት መሞከር። ለምንድን ነው ይሄን ነገር ማድረግ የፈለኩ? ሰው ስላደረገው ነው? ምንድን ነው ለእኔ የሚያመጣው ጥቅም ብለን ያንን ማየት መቻል። በመጨረሻ ገላትያ 6:9 ላይ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል። የምንዘራውን እናጭዳለን። ጤነኛ ለመሆን ከሆነ ስፖርቱ ምንሰራው አመቱን ሙሉ ብንሰራው በአመቱ መጨረሻ ጤንነታችን ተለውጦ ነው ራሳችንን ምናገኘው። የጸሎት ህይወታችንን ለማሳደግ ከሆነና ጽናት ኖሮን ካደረግነው እናጭዳለን ፍሬውን። ስለዚህ አንታክት ነው የእግዚአብሔር ቃል የሚለን። በአንታክት በጊዜው ስለምናጭደው የምንዘራውን ነገር ስለምናጭደው። ስንፍናን ከሆነ ምናጭደው በስሜት እየተገፋን ከሆነ ምንሄደው ምንም አይነት ምናጭደው ነገር አይኖርም መጨረሻ ላይ። ስለዚህ ቻሌንጅ ላደርጋችሁ በመጨረሻ የምፈልገው ነገር በዚህ አመት ያወጣችኋቸው እቅዶች ምን ይመስላሉና እንዴት እየሄደ ነው እና እነዚህ አሁን ዛሬ የተነጋገርንባቸው ነገሮች ለጽናት የሚጠቅሟችሁ ነገሮች አፕላይ እንድታደርጉ ነው። በሌላ ጊዜ በሌላ ርዕስ እስክንገናኝ ድረስ ጌታ ይባርካችሁ። ደህና